የዋድ እንዴ ተረት ቆይ ተረት እያወራ ስለሆነ ተረት ተረት በብዙ እኔ ተረት ተረት ላይ ብዙ እውቀት የለኝም። ተረት ተረት እያወራ ኦኬ ስለሆነ ኦኬ ከአንተ ቆይ ጋር ላውራ፣ ተረት ከተመስገን ጋር ላውራ። ተረት ያልከው የትኛውን ነበር? መሰረተ ክርስቶስ መጽሐፍ ቅዱስ እኮ አትቀበልም እያልኩ ነው እኔማ። ለምንድን ነው የማትቀበለው? ምክንያቱ ጥምቀት ለድህነት አይደለም ብላ ነው የምታምነው። ታዲያ ለምንድን ነው? እኔ ዝም ብሎ ለመተባበር ወይም ደግሞ ለማሳየት መዳኑን ለማሳየት ነው የሚጠመቀው እንጂ ለመዳን አይደለም። ወይም ደግሞ ኧረ እንደዛ ጥምቀት የምትል ከሆነ ለድህነት አይደለም። ጌታን እኔ እንደዛ የምትል ከሆነ እከሳታለሁ። እኔ እንደዛ አትልም 100%። እሺ ቆይ የእምነት መግለጫ አለ። የእምነት መግለጫ አለ። እስቲ ክፈተው። ያሉ ፓትሪያርክ ታውቃቸዋለህ? የእኛ ፓትሪያርክ ታውቃቸዋለህ? ማን ነው ስማቸው? ኧረ ስማቸውን አላውቅም፣ ግን ያው በእይታ አውቃቸዋለሁ። አቡነ ማትያስን አታውቃቸውም? አውቃቸዋለሁ። አዎ እሳቸው ድረስ እኔ እንዴት እንትናን እየሾመ እንትና እጁን ጭኖ ሾመ እያልኩኝ ልክ አሁን ያሉት ፓትሪያርክ ድረስ አሳይሃለሁ የኛ አልኩ። የአንተ እንደዛ አድርገህ ማሳየት ይችላል አይደለም? እኔ ክርስቶስ ጋር ልታሰው እንደማችል እናውቀዋለን። ቆይ መሰረተ ክርስቶስ ከተመሰረተች ስንት ዓመቷን? መሰረተ ክርስቶስ ከተመሰረተች 53 ዓመት ምናምን ኦልሞስት ይሆናል ብዬ አስባለሁ። እንደዛ አስባል ሰምቻለሁ። አየህ ከ53 ዓመት በፊት መሰረተ ክርስቶስ የሚባል ነበር አልነበረም? ጎበዝ። ስለዚህ በቃ በዚህ ከ50 ዓመት ራሱ ማለፍ አትችልም። ጌታችን ኢየሱስ ክርስቶስ ከዛ 12 ሐዋርያት አሉ። እነሱ እጅ በመጫን ይሾማሉ። የኛ የኢትዮጵያ ነው አሁን ሞር ፎከስ አድርገን የምናየው። ሌሎቹም በተለያየ ሐዋርያት የተሾሙ ናቸው። እንደየ አብያተ ክርስቲያኖቹ በተለያዩ ሐዋርያት ሰንሰለታቸው ይቀጥላል ማለት ነው። የኛ በጴጥሮስ መንበር ነው የሚጀምረው። ጴጥሮስ ማርቆስ አንያኖስን 66ቱ ትክክል መሆኑ ተመራምረ ደረስክበት? 66 ደርሻለሁ። በተቻለኝ መጠን ነው ጨርሻለሁ። መጽሐፈ አስቴር መጽሐፍ ቅዱስ ቆይ መጽሐፈ አስቴር መጽሐፍ ቅዱስ መሆኑ እንዴት አወቅ? ተመራምረስ የእግዚአብሔር ስም ስላልተጠራበት ነው። አስቴር ላይ እግዚአብሔር የሚል ቃል እንኳን የለውም። የእግዚአብሔር ቃል መሆኑን በምን አወቅ? የእግዚአብሔር ቃል መሆኑን እንዴት ነው የማላውቀው? አውቃለሁ፣ አንብቤያለሁ። እንዴት አወቅ? እንዴት ነው የማላውቀው አትበለኛ። ተመራመርክበታ። እንዴት ተመራምረ ልክ መሆኑ እንዴት አወቅ? የዋድ ተረት ተረት እያወራ ስለሆነ ተረት ተረት በብዙ እኔ ተረት ተረት ላይ ብዙ እውቀት የለኝም። ተረት ተረት እያወራ ስለሆነ ከአንተ ጋር ከተመስገን ጋር ላውራ። ተረት ያልከው የትኛውን ነበር? እንዳለ የምታወራው ነገር የአንተ የተረት ነገር ስለሆነ እኔ ከተመስገን ጋር ማውራት ነው በጣም የሚሻለኝ። ቆይ አንዴ ተመስገን አያወራህም። ስለ ጽድቅ እንኳ በቅጡ ስለማታውቅ ሰው እንዴት ሊጸድቅ እንደሚችል በቅጡ ስለማታውቅ እኔ አሁን ከተመስገን ጋር ልጨርስ መጀመሪያ ከቤተሰብ ጋር ስለከፈትኳት ቸርች። ተረጋጋ አንዴ ቢኒ ተረጋጋና። ተረጋግቼ እኮ ነው ይዋድ አሁን መጀመሪያ ከተረጋጋ ስማ ቆይ አንዴ አሁን እኛና እኔ የአዋቂነት መለኪያ መጫር ኧረ አዋቂው ተነጠቀ። በጮኸ ነው እንደ የሚመስላችሁ እውቀት በቃ ትልቁ እውቀታችሁ በቃ አዳራሽ ማይክ ይዘው ሲጮህ በቃ አዋቂ ነው ለእናንተ። እዚህም መታችሁ በመጮህ ነው እውቀታችሁ የምትገልጹት። እስቲ ተረጋጋና እውቀትን አካፍለን በቃ ዛት ይስኮ የተባልከው መረጋጋት፣ ከዛ ያወቀውን እውቀት ማሳወቅ። ካላፈራችሁ በሃይማኖታችሁ አፍራችሁ ጥያቄ ራሱ ይፈራል። ከመጀመሪያ ጀምረ ከየት ቤተ እምነት ነህ ስትለው አልናገርም ምን ያደርግልሃል? የምታፍሩበት ከሆነ ለምን ትገቡበት አላችሁ? እኔ እሱ እኮ ነው የሚገርም የሚያሳፍራችሁ። ለመናገር የምታፍሩትን ዲኖሚኔሽን አትግቡ። አሁን እኛ ኦርቶዶክስ ነን ለማለት ባይዘው ስለምንደፍር እና ስለማንፈራ ባይዘው ማንም ሳናወራ ራሱ በእርግጥ የኛ የተመሰከረ ነው። ልዩነትም ስለሌለን የታወቀ ነው። ፕሮፋይላችን ብታዩ አንገታችን ብትመለከቱ ሁሉም ስለሚመሰክር አትጠይቁንም። ራሱ እኛ ጥያቄ ራሱ አያስፈልገን። የታወቀን የተገለጥነን በዓለም። የእናንተ ግን ቅንጥብጣቢ ስለሆነ አእላፋት ስለሆናችሁ ታፍሩበት አላችሁ። መቀነጣጠባችሁን ስለምታፍሩ ወንጌል አማኝ ነኝ ትላላችሁ። መልከ ጥፉ በስም ይደግፉ ማለት ነው። ወንጌሉን ክዳችሁ ስታበቁ ወንጌል አማኝ ነኝ ትላላችሁ።
የት የታምናችኋል? ዘሎ ከዚህ በፊት የት የታምናችሁ? ዮሐንዬ ዘሎ ወጥቶ ኮመንት ይጽፋል። ዘሎ ወጥቶ እኔ ይገርመኛል። አይቢኒ እሺ ይስሐቅ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ከየት ቤተ እምነት ነህ? ማለት ዲኖሚኔሽን ማለት ማመልክበት ነው። አዎ ህብረት የምታደርገው ማለት ነው። ተመስገን የነበረበት ቦታ መሰረተ ክርስቶስ ነህ? ይስሐቅ ይሰማል? ይሰማኛል። አዎ ከመሰረተ ክርስቶስ ነህ? አዎ። እሺ አሁን እስቲ ምን አለው? መጽሐፍ ቅዱስ አለ? መጽሐፍ ቅዱስ አለኝ። እንዴት የለም? ስንት ነው የመጽሐፉ ብዛት? በእኛ ነው በእናንተ? በእናንተ ነው እንጂ በአንተ። አይ እኔ መጽሐፍ ቅዱስ የለኝም። በእኛ በጴንጤው 66 ነው። 66 ነው። ማን ነው 66 ነው ያላችሁ? መጽሐፍ ቅዱስ መጽሐፍ ቅዱሱን እንግዲህ 66 ያለው ማን እንደሆነ እንግዲህ አሁን ያው የተፈላሰፈው ሰውየው ነው። እናንተ ማን እንደምትሉ ሉተር ነው የምትሉት? ማን ነው የምትሉት? እኛ ያው እኔ 66 ሆኖ ተጽፎ ነው ያገኘሁት። ያው በዛው የተመራው ነው። ሉተር ነው 66 ያለው። እናንተ በዛ ነው የምታምኑት። እኛ ግን ያው መጽሐፍ ቅዱስ 66 እንደሆነ እንዴ እኛና አናምንም። ሲጀመር ሉተር ምናምን እኔ በሉተር አላምን። 66 ብለው የሰጠህ አንተ ማለት መጽሐፍ ቅዱስ 66 ብቻ ነው ብለህ ነው የምታምነው አይደለ ይስሐቅ? አንተ አዎ እንደዛ ነው። እኔ ያው ከአባቶች የመጣው እንደዛ ስለሆነ ቃሉም የተጻፈ ይሄን ስላገኘው የትኛው አባት ነው 66 ብቻ ነው ያለ? አባቶች የምትላቸው እነማን ነው? የትኛው አባት ነው 66 ነው መጽሐፍ ቅዱስ ያለ? 66 መጽሐፍ ቅዱስ የተኛው ነው ያለ? አሁን ለምሳሌ እኛ በምናመልክበት ቸርች ላይ ሊሆን ይችላል፣ በምንማርበት በእኛ አስተምሮ ሊሆን ይችላል። በእንደዚህ ነው የተማርነው ያለ ነው። 66 ብቻ ነው ያለው ማን ነው እኮ ጥያቄ። 66 ያለው በቃ ጴንጤ ነው እንደዛ ያለው። ጴንጤ ከየት አመጣው? ከየት ነው 66 ብቻ ነው ብሎ መጽሐፍ ቅዱስ ያመጣው? እንግዲህ ያው 66 መሆኑን ያመጣው እኔ እንደሰማው ከሆነ ያው ብዙ ነበሩና ያው ተመራምረው ያው በመንፈስ ቅዱስ ምሬት የተጻፉትን ለይቶ 66ን አስቀርቶ በዛ መመሪያ መከተል። ማን ነው የለየው? ማን ነው አስቀርቶ? ያው ሌሎችን አስቀርቶ 66 ብቻ ናቸው ትክክል ያለው ማን ነው? ሉተር ነው። ሉተር ነው። ያው እኛም ተመራምረን ስንመራመር ሉተር ማን ስልጣን ሰጥቶት ነው መጽሐፍ ቅዱስ አሁን ሉተር ለመሆኑ ባይዘው ማስረጃ ትሰጠኛለህ? ግን ሉተር ነው ብዬ ለያዝልህና ሉተር መጽሐፍ ቅዱስ ይሄኛው ትክክል ነው ይሄኛው ትክክል አይደለም ብሎ እንዲህ ላይ ማን ስልጣን ሰጠው? እንግዲህ ስልጣኑን ማን እንደሰጠው ያው መንፈስ ቅዱስ ሰጥተው ሊሆን ይችላል። እንግዲህ ያው ይሄ ጉዳይ ላይ በጣም ጥልቅ የሆነ እውቀት የለኝም። ስለዚህ ሉተር በጻፈው ጽሑፍ ሉተር ሊሳሳት ይችላል ወይስ አይሳሳትም? ሉተር ሰው ነው። ምንድነው ለማይሳሳት እግዚአብሔር ብቻ ነው። ታዲያ መጽሐፍ ቅዱስ 66 ብቻ ነው ብሎ እሱ ከሰጠ ሊሳሳት አይችልም። መጽሐፍ ቅዱስ 66 ብቻ ነው ብለህ እንደ እምነት ልትይዝ። እኔ አሁን በጣም ጥሩ እና ምን መሰለህ እኔ አሁን 66 ነው አይደለም ተሳስቶ ሊሆን ይችላል ብዬ እኔ ባይዞይ ሰውን አላምንም። በሰው ምረት ብዙ ጊዜ አልከተልም። የራሴ የሆነ አይ በሉተር ታምናለህ እኮ አሁን አንተ ሉተርን 100% ታምናለህ። ታዲያ እሱ ነው 66 ያለኝ ብለሃል አይደለ? የእሱን እምነት ተቀበል ነው አይደለ? እናንተ አንድ ስመኝ እኔ ደማመጣ እሺ እናንተ አሁን 81 የምትሉትን እኔ 81ንም ቼክ ሳረቀው ያው ብዙ ጊዜ የእግዚአብሔር መንፈስ ያው ብዙ ያልነካ ቦታ አሉና እውነት በቃ ተመራመርኩት። እኔም ያው 66 ላይ ቆምኩት። አንተ ተመራምረህ ነው መጽሐፍ ቅዱስ 66 ነው ያልከው? ደረስክበት? ያው የእግዚአብሔርን ቃል ተመራምሮ የሚጨርሰው የለም። ግን እኔም ያው ትክክል ይሆናል አይሆንም የምለው ነገር በተቻለኝ መጠን አይቻለሁ። እሺ ስለዚህ 66ቱ ትክክል መሆኑ ተመራምረህ ደረስክበት? 66 አዎ ደርሻለሁ። ነው በተቻለኝ መጠን ነው ያው ጨርሻለሁ። መጽሐፈ አስቴር መጽሐፍ ቅዱስ ቆይ መጽሐፈ አስቴር መጽሐፍ ቅዱስ መሆኑ እንዴት አወቅ? ተመራምረህ የእግዚአብሔር ስም ስላልተጠራበት ነው። አስቴር ላይ እግዚአብሔር የሚል ቃል እንኳን የለውም። የእግዚአብሔር ቃል መሆኑን በምን አወቅ? የእግዚአብሔር ቃል መሆኑን
አይ እንዴት ነው የማላውቀው? አውቃለሁ፣ አንብቤያለሁ። እንዴት አወቅ? እንዴት ነው የማላውቀው አትበለኛ። ተመራመርክበታ? እንዴት ተመራምረ ልክ መሆኑ እንዴት አወቅ? እንዴ በሌላ ቦታ ያነበብኩ ነበር። ስለሷ ስለ አስቴር ነው ስለማን የእግዚአብሔር ስም ስላልተጠራበት የእግዚአብሔር ቃል አይደለም ብዬ እንዳምን ፈለግ። ትክክል መሆኑ በምን አወቅ ነው? ትክክል መሆኑ እንዴት አወቅ? ምን ነው የአስቴር መጽሐፍ ነው? ምን ነው በኦርቶዶክስ ትክክል አይደለም እንደሱ? አንተ እንዴት አወቅ? ተመራምሬ የደረስኩበት ያልከው አንተ ነህ። እንዴት ተመራምረ እንዴት ልክ መሆኑ እንዴት አወቅ ነው ጥያቄ። ወይ ጥያቄ እኔ ልክ መሆኑ እሺ፣ አላስጨንቅም ይሳቅ፣ በደንብ እንድታጠና ነው። ወንጌል አማኝ ነኝ ትላላችሁ። መጽሐፉ ራሱ ከየት እንደመጣ መጽሐፉ ያው ወርዴ ታውቃል። ከኦርቶዶክስ ነው መጣው። አንዴ ይሳቅ፣ ልክ ይሁን አይሁን እንኳን አታውቁም። እሺ፣ ዕብራውያን መልእክት ማን ነው የጻፈው? ዕብራውያን ጳውሎስ ነው የጻፈው። ማስረጃ ስጠኝ። እኔ ቆይ ደቀ መዝሙርት የተማርኩበትን መጽሐፍ ላውጣና ስለ ሁሉም ከፈለክ ሁሉንም ላስረዳኝ፣ ግን ያው ሰዓት አለኝ። አስረዳኝ። ከየት አመጣው ጳውሎስ ነው የጻፈው የሚል መጽሐፍ ቅዱስ? እናንተ ጋር እንደዛ ማን እንደጻፈና የትም መጽሐፍ ቅዱስ ብቻ የሚለው ትምህርታችሁ አትቀበሉትም ማለት ነው? ከመጽሐፍ ቅዱስ እኛ መጽሐፍ ላይ ማለት ነው መጽሐፍ ቅዱስን ማን እንደጻፈው በየትኛ ዓመተ ምህረት እንደተጻፈ ሁሉ አለ። እኔ ይሄ ሁሉ ተምሬያለሁ። አሁን አስፈላጊ ከሆነ ማስረጃው ሊሰጥ ይችላል። የት መጽሐፍ ቅዱስ ላይ አለ? በቃ አለ። እኔ ተምሬያለሁ፣ አሳያለሁ። የትኛው መጽሐፍ ጥቀስልና፣ የትኛው መጽሐፍ ቅዱስ ላይ ነው ዕብራውያንን ሐዋርያ ቅዱስ ጳውሎስን የጻፈው የሚለው? መጽሐፍ ቅዱሳችን መጀመሪያ እኛ ስንገባ ማለት መጽሐፍ ቅዱስ የኛ ጴንጤ መጽሐፍ አለ ማለት ጴንጤ መጽሐፍ ቅዱስ አለ። በእናንተ ሰውን ጴንጤ ብላችሁ እናንተ የምታምኑት አዲሱ መደበኛ ትርጉሙን ነው የምትለኝ? አዲስ ቢሆን አሮጌ ችግር የለም። ወደ አሁን ምሳሌ መጽሐፍ የጴንጤ መጽሐፍ ቅዱስ የሚባል ደግሞ አለ። አይ እናንተ 66ቱን ያው ጴንጤ ብላችሁ ስለምታምኑ ነው። እሺ 60 አይደለም አክቹአሊ። እሺ አይ እናንተ ጴንጤ ብላችሁ ስለምታምኑ አሁን እሺ፣ እዛ መጽሐፍ ላይ ምንድን ነው መጽሐፍ ላይ መጀመሪያ ከበሩን መጀመሪያ እንትኑ ግላስ ያለ መጀመሪያውን ሲከፍተው ማለት ነው። ከበሩ መጀመሪያ መጽሐፍ ቅዱስን ትከፍተዋለህ ወይ ወደ አዲስ ከብሉይ ኪዳን ወይ ወደ አዲስ ኪዳን ትገባለህ። እሺ በዛ ገና እንደዚህ ከፍት በዛ መጽሐፍ ቅዱስ ማን እንደጻፈ የትኛው ዓመተ ምህረት ላይ እንደተጻፈ ያለ ማን ነው የጻፈው? እሱ ማን ነው ያዘጋጀው? ማን ነው የጻፈው? ወይ አንተ ሰው ጥያቄ በጥያቄ የምታረቀኝ ምንድን ነው? ያ አልፋለ ጥያቄ በጥያቄ አለኝ እና ልትመልስ እኮ ነው የገባው ይሳቅ። እሺ መሰረተ ክርስቶስ ባይዞ ቆይ በቃ አሁን ይህንን በደንብ አጥና። እሺ መጽሐፍ ቅዱስ ራሱ የላችሁም፣ ወንጌል አማኝ አይደላችሁም። ይህ ወንጌሉ ራሱ አታላችሁ። እኛ መጽሐፍ ቅዱስ እንዴት ነው ያለው ነው ከስጀምር። ቆይ አንዴ ቆይ ይሁዳ መልእክት ምዕራፍ 1 ላይ ሄኖክ እንደተናገረ ይላል አይደል? አይ ቦታው አላነበብኩም ምን ያሱን እርግጠኛ እንትን አለ። እሺ ምን ይላል? መጽሐፍ ቅዱስን አጥንተሃል አይደል? ተመራምረህ እውነት መሆኑ ደርሰበት ነበር። ይህን ክፍል አላነበብከውም? እኔ መጽሐፍ ቅዱስ ይሄ ሁሉ በጭንቅላቴ ሸምድጃለሁ እንዴ? ይሳቅ። እሺ የእውነት የምስቀው እንትን ማለት ደስ የሚል አነጋገር ስላለ ነው። እና አንድ ጊዜ ይሳቅ አንድ ሰዓት ከሆነ ነገር ልንገርህ ወንድሜ። ለይሳቅ ብዙ መቆየት ስላልፈለግኩ ነው። ይቅርታ ወንድሞች፣ እኔ አልሰማም እንዴ? አሼ ሚዩት አድርገህ አንድ ጊዜ። አሼ አንተ በተራ እንጠይቅሃለን። ሳቂ ጨርስ፣ ቀጥል ዮዲ። ያ እሺ መሰረተ ክርስቶስ ወንጌል ታምናለች ብለህ ታምናለህ? እኔን ነው? አዎ አንተ ይሳቅ ወንጌልን ታምናለች? ኧረ ታምናለች። በጣም አድርጋ ነው። በጣም አድርጋ ታምናለች። እሺ ሰው የሚድነው በምንድን ነው? ሰው ምንድነው? መጽሐፍ ቅዱስ ያው ሰው የሚያምነው በምን እንደሆነ በእኛ እምነት
ኢየሱስ ክርስቶስን የተቀበለ በአፉ የመሰከረና በልቡ ያመነ ይድናል ብላ ነው የምታስተምረን። አዎ እንደዛው ሰው በልቡ አምኖ በአፉ መስክሮ ይድናል። ኦኬ። ስለዚህ እምነት ብቻ የሚለውን አትቀበልም ማለት ነው? እምነት ብቻ ሰው ነው ያድናል? እምነት ብቻ እኔ በዛ አላምንም። እኔ ባይዞይ ማለት ነው። በዛ አታምን? እኔ ባይዞይ ማለት ነው ከጴንጤ 60% የሆነ የሚለየኝ ነገርም አለ፣ እንትን የሚያደርገኝ ነገር አለ ከጴንጤዎቹ ማለት ነው። አረ ይሻላል 100% ብትለይ ነው የሚሻለ። እኔም እንደዛ ማሰብ። አረ ተው፣ አይ ምለያው አሁን ይሳቂ ጥምቀት ለድህነት ነው ብለህ ታምናለህ? ጥምቀት ያልተጠመቀ የእግዚአብሔር መንግስት ሊወርስ ስለማይችል። ተባረክ። መሰረተ ክርስቶስ እንደዚህ ታምናለች? በጣም አድርጋ ታምናለች። እስቲ ማስረጃ ትልቁ ላይ ላድርግና ያልተጠመቀ ሰው የእግዚአብሔር መንግስት አይገባም ያለችበት። ቆይ እስቲ ተሙ እኔን አሳንሰኝና አተልቀው እስኪ ይሳቂ የመሰረተ ክርስቶስ መጽሐፍ ይክፈትልንና የምን ያልተጠመቀ ሰው ብቻው ያተመቻለን። መሰረተ ክርስቶስ መጽሐፍ ቅዱስ እኮ አትቀበልም እያልኩ ነው እኔማ። ለምንድን ነው የማትቀበለው? ምክንያቱ ጥምቀት ለድህነት አይደለም ብላ ነው የምታምነው። ታዲያ ለምንድን ነው? ዝም ብሎ ለመተባበር ወይም ደግሞ ለማሳየት መዳኑን ለማሳየት ነው የሚጠመቀው እንጂ ለመዳን አይደለም። ወይም ደግሞ ጥምቀት ለድህነት አይደለም። ጌታን እኔ እንደዛ ምትል ከሆነ እከሳታለሁ። እኔ እንደዛ አትልም 100%። እሺ ቆይ የእምነት መግለጫ አለ? የእምነት መግለጫ አለ። እስቲ ክፈተው። መክፈት ትችላለህ? የእምነት መግለጫ ሊበልልህ ወይስ የእምነት መግለጫ ሲባል አንተ ምንኛው ነው? የትኛው ነው? እስኪ በለው። የእምነት መግለጫ እስኪ በለው። በቃል ትችላለህ? በቃል አሁን አንተ ብዙ ነገር አስወርተኝ እኮ አሳስተኛል። አስጠፋውብህ? አዎ። በስመ አብ ወወልድ አማት በጀምር ታስታውሰዋለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብለህ ጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አረ ሙድ አትያዝ። በስመ አብ እኛ እና የምሬን ነው። ማማተብ ደግሞ ሙድ መያዝ አታምንም እንዴ በስላሴ አንተ? እኔ በስላሴ አምናለሁ ግን በማማተሙ እኔ አላምንም። ሉተር እኮ ሁልጊዜ ምንም ነገር ከመጀመራችሁ በፊት አማትባችሁ ጀምሩ ይላል። ማማተብ ምናምን እሱ ሳክስ ነው። ተው ሳክስ ነው። እኔ በስመ አብ ወወልድ በአብ አምናለሁ። በአብ ወወልድ በመንፈስ ቅዱስ ማለት ሳክስ ነው ለአንተ? ታዲያ ምንድን ነው በአፍ ካለ እጀ ምንድን ነው የሚያማትመው እንዴ? መስቀል ነው። በመስቀል አታምንም? የመስቀሉ ስራ አትቀበልም? እኔ በመስቀሉ አላምንም። መስቀል ለእኔ ምንም ነገር ተራ ነገር ነው። ኦሮበል በቃ አንተ ክድሃል። ሐዋርያ ቅዱስ ጳውሎስ ምን እንዳለ ስለ መስቀል አሁን ወደ ሌላ ረስተውና አሁን የእምነት መግለጫውን በለው። የእምነት መግለጫ አዎ በቃ ልበለው ብለህ ነበር እኮ። አንድ አምላክ በሚሆን በሚለው ነው። አንድ አምላክ በሚሆን በእግዚአብሔር አብ እናምናለን፣ ሰማይና ምድርን የፈጠረ በስጋ ትንሣኤ በምለው እሱ ነው። እስኪ እኮ ጀምራ። ኧረ ተው በእናትህ ሌላ ነገር ጠይቀኝ። ቆይተው እሱ ነው ረስተው ነው። አልረሳውም። ታውቃ አንተ ያውክ ለምን ትለኛል? ኧረ በለው እሱ ነው። እስቲ ሙሉን በለው አንዴ፣ ወይም መጽሐፍም ካለ መጽሐፍም እያነበብክ በልን፣ ችግር የለው። የእምነት መግለጫውን እኮ ስለፈለግኩት ነው። የእምነት መግለጫውን ለምን ፈለግሽ ንገረኝ እንዴ። የእምነት መግለጫው እንደማታምን ላሳይ ነው። መሰረተ ክርስቶስ ሌላ ነገር ጠይቀኝ። እሺ እኔ ልበልልህና ልክ ነው ወይም ልክ አይደለም ትላለህ? አዎ እላለሁ። እሱ ነው ወይም እሱ አይደለም ትላለህ? እሺ አዎ እላለሁ። እሺ ቆይ በደንብ ስማ። እሺ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ።
ደግሞም ስለ እኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታን መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሜን ይላል። ይሄ ነው። አዎ ያ ነው። ትንሽ እንትን የአማርኛ ቼንጅ ነው እንጂ ሌላ ነገር የለውም። እንደዚህ ነው። የቱ ጋር የአማርኛ ቼንጅ ያለው? የአማርኛ ያው አንተ ትንሽ አጣበቅ ለቀቅ ያረካው ያው እንግዲህ እንደዛ ነው። ያው በቃ ኖርማል ነው። እንደዚህ ነው። እሺ ሐዋርያት በሰሯት በአንዲት ክብር ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚለው አለ አለ እናንተ ጋር? አዎ። እስቲ አሳየን። በምን ላሳይ? ቪዲዮ ከፍተህ ነዋ ይሳቅሻ። እኔ አሁን ያኛው ትችላለህ እሱ ነገር ማለት ነው። እኛ ጋር አሁን እኔ ጋር አሁን እሱ የለኝም። እሱ በቸርች ነው ያለው። ቸርች ላይ ለምሳሌ አሁን እኛ እግዚአብሔርን ቃል ለመስማት እንሄዳለና በዛ ሰዓት ይሄን የእምነት መገለጫችን ያው አንብበን ቆመን በእግዚአብሔር ፊት እናነብና ከዛ በኋላ ነው ወደ ቃል መስማት የምንሄደው። መካነ ኢየሱስ ነው መሰረተ ክርስቶስ ነው ያልከኝ? መሰረተ ክርስቶስ ነው። መሰረተ ክርስቶስ የት ነው ቆማ እንትን የምትለው ንገረኝ። መሰረተ ክርስቶስ ቸርች ምን አይነቱ ነው? መካነ ኢየሱስ ናት፣ መሰረተ ክርስቶስ ናት። እንደዛ ከፕሮግራም መክፈቻ በፊት የምታደርገው መሰረተ ክርስቶስ የት ነው? መሰረተ ክርስቶስ ነው። ተመስገን። ምን አታደርግም? ይሄ ልጅ ጋንጃ በሉባንጃ ሉባንጃ በጋንጃ ጭሶ ነው የገባው። የዋዲ ኧረ ጌታ ይቀበል። ተመስገን። እሺ፣ አይ ችግር የለውም። በቃ ይሳቅ፣ እንዲህ እናድርግ። በቃ አሁን ሞር መሰረተ ክርስቶስ የማታምናቸው እምነቶች ናቸው አንተ የያዝከው። ባይዞ ይሄ በጣም ደስ ያምናሉ። ያ እንደውም ይሁዳ ነገስት የምትለው አንተ ኧረ ተው አቦካው ስሜን እኮ ይሳቅ። ይሁዳ ንጉስ የምትለው እኔ ልንገርህ፣ እንደው እሑድ ቸርች ሌልና ማለት አይደለም። እስኪ አንብበው አንዴ። እሺ በስትክክል ስሜ ቢያንስ ይሁድ ንጉስ ነው ምንድን ነው የምልህ ነገር አይገባኝም። እሺ ዮሐድ ነው። እሺ ቀጥል። ችግር ዮሐድ ንጉስ እንደዚህ ላድርግና ለምሳሌ ማለት ነው ቸርች እሑድ አለኝ መሰረተ ክርስቶስ ሁሉም ነገር ቀርጽና ማለት ነው። እሺ በታች ልክላለሁ፣ ለአንተ ልክላለሁ እና እኔ እንደዛው መሰረተ ክርስቶስ ፎሎ አድርገኝ ላክልኝ። እሺ ችግር የለም። አሁን አንድ ነገር ተመስገንን ላወራው ፈልጋለሁ። ይሳቅሻ ቆይ አንድ ነገር ማለት ጥሩ ባህሪ አለ እና ደግሞ አይ ቲንክ ነገሮችን ብትጠይቅ መጽሐፍ ቅዱሳዊ ማስረጃ ቢሰጥ ደግሞ ትቀበላለህ ብዬ አስባለሁ። እና ለምን ኦርቶዶክስ አትሆንም? ኦርቶዶክስ ቦታ መቼም አልሆንም። ለምን አትሆንም? እኔ ጴንጤ በጣም ተመችቶኛል። በኢየሱስ ክርስቶስ ጴንጤ ሆነ በኦርቶዶክስ በሃይማኖት ብዙ ጊዜ ድርድር የለኝም። በሃይማኖት እኔ የምፈራው ከራስ ጋር እንዳትጣላ ነው። እኔ አለሆንም ምን ሆኜ እጣላለሁ? እኔ መጀመሪያ አለሆንም አልክና፣ ለነገሩ እኔ ሲጀመር ጴንጤም ኦርቶዶክስም ምናምን ችግር የለብኝም ደግሞ ማለት ጀመር። አሁን ቆይ አሁን ፕሮቴስታንት መቼ ነው የተጀመረው? እኔ በእንደዛ አይነት ነገር አላምንም። መቼ ተጀመረ ማለት ፕሮቴስታንቲዝም የጀመረበት ጊዜ የለም ብለህ ነው የምታምነው? ትላንትና ይጀምር ከፈለገ እኔ ምንም እሱ ነገር አያሳስበኝ። ትናንት የጀመረ ክርስትና አለ እንዴት አለ? ትናንት ክርስትና ትላንት ይምጣ ነገም ይምጣ፣ ግን በኢየሱስ ክርስቶስ ላይ ፎከስ ያደረገ እምነት ካለ እኔ ሃይማኖት ለእኔ ተራ ነገር ነው። ሃይማኖት ተራ ነገር ነው። ትናንት ከመጣ ሲጀመር ክርስትና አይደለም እያልኩ እኮ ነው። ሐዋርያው ቅዱስ ጳውሎስ እኛ ከሰበክነው የተለየ ማለት ትናንት ከመጣ፣ ስለዚህ ሐዋርያው ቅዱስ ጳውሎስ የሰበከውን ትምህርት አይደለም ይዞ የመጣው ማለት ነው። ጳውሎስ ሃይማኖትን ነው የሰበከው፣ ኢየሱስን ነው የሰበከው። ማለት ሃይማኖት ማለት ምን ማለት ነው እንዴ?
ሃይማኖት ማለት እኮ ማንም ተራ ሰው ያመጣው ሰው ያመጣው እኮ ነው። ኢየሱስ እግዚአብሔር የሰጠው ሃይማኖት አለ። ሰው ያመጣው ነው ሃይማኖት። ሃይማኖትን ሰው ነው ያመጣው። ይሄ ሁሉ ሃይማኖት እግዚአብሔር ቆይ መጽሐፍ ቅዱስ ልክፈትልህ። አሁን ዝም ብለህ አሁን መጽሐፍ ቅዱስ ራሱን አትቀበልም ማለት ነው። ሰው ነው ያመጣው ወይስ ጌታ ራሱ ነው የሰጠው ሃይማኖት? ይሁዳ የሰጠው ሃይማኖትን አሳየኝ። ይሁዳ መልእክት ምዕራፍ 1 ከቁጥር 3 ላይ እንዲህ ይላል፣ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለው ይላል ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት። ምንድን ነው የሚለው? ለቅዱሳን ለማን የተሰጠው? ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት። እሺ ማን ነው ሰጪው? እንድትጋደሉ ይላል። እሺ ቀጥል። ማን ነው የሰጠው ነው ጥያቄ። ማን እንደሰጠው አንተ አንብባዛ አዴ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ይላል። አንድ ጊዜ ፈጽሞ ለቅዱሳን የሰጠው ማን ነው ነው እኮ ጥያቄ። ሃይማኖት ማን እንደሰጠ እርግጠኛ አይደለም። ኢየሱስ ሰጠ ልትነኝ ነው? እዚህ ጋር ተሰጠ እያለ እኮ ነው። መጽሐፍ ቅዱስ አትቀበልም እንዴ? ቅድም መጽሐፍ ቅዱስ ተቀበላለሁ ስትል አልነበር እንዴ? እሺ እግዚአብሔር ሰጠ ልበል። የተኛውን ሃይማኖት ነው የሰጠው? ማን ነው? እሺ ስለዚህ እግዚአብሔር ነው ሃይማኖትን የሰጠው? አይ እኔ እሺ እግዚአብሔር ሰጠ ብዬ ልቀበልና የተኛውን ሃይማኖት ቆይ እንጂ ልበላ አትበል እንጂ መጽሐፍ ቅዱስ የሚለውን ተቀበል መጀመሪያ። አንድ ጊዜ አይ ለምን መሰለህ ሃይማኖት ማን ነው የሰጠው? ቆይ ማን ነው የሰጠው ሃይማኖት? ሃይማኖት ማን እንደሰጠ እንዲያውቅ እኮ ከላይ ከምዕራፍ 1 ጀምረህ ብታነብልኝ እኮ ነው የምገባኝ። አሁን ዝም ብለህ ምዕራፍ 1 እኮ ነው ሲጀመር፣ አንድ ምዕራፍ ነው ያለው። በነገራችን ላይ የኢየሱስ ክርስቶስ ባሪያ፣ እሺ ይኸው ላንብብልህ። የኢየሱስ ክርስቶስ ባሪያ የያዕቆብም ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስም ተጠብቀው ለተጠሩ ይላል። ለተጠሩ ምሕረትና ሰላም ፍቅርም ይብዛላችሁ ይልና ወዳጆች ሆይ ይላል ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ይላል። እሺ ለቅዱሳን አንድ ጊዜ ፍጹም አድርጎ የሰጠው ማን ነው? እግዚአብሔር ነው። በቃ በዛ። ስለዚህ ሃይማኖት የሰው ሳይሆን ሰው ያመጣው ሳይሆን እግዚአብሔር ራሱ የሰጠው ነው። ስንት ጊዜ ይላል? ቆይ ስንት ጊዜ ይላል? አንድ ጊዜ ነው። አንድ ጊዜ ነው የሚለው ያው ቁጥር 3 ላይ አንድ ጊዜ ከዛ ደግሞ ፈጽሞ አይደል? አንድ ጊዜ ይላል። በቃ ጎበዝ። ስለዚህ ሃይማኖት ቆይ አትቸኩል ይሳቅ፣ የትም አንሄድም። ስለዚህ ቅድም ምን ብለህ ነበረ? አይ ሃይማኖት እኮ ሰው ያመጣው ነው ብለህ ነበር አይደል? ኦኬ አው ብያለሁ። ስለዚህ እስቲ የእግዚአብሔር ቃል ሃይማኖት እግዚአብሔር ነው የሰጠው ስለሚል ይቅርታ እስቲ በል። እሺ ይቅርታ። ጎበዝ ይሳቅ። ስለዚህ ሃይማኖት እግዚአብሔር ራሱ ለቅዱሳን ነው የሰጠው። ለቅዱሳን የሰጠው ስንት ጊዜ? አንድ ጊዜ አይደለም? መቼ ነው የተሰጠው? አንድ ጊዜ ነው። መቼ እንደሆነ መቼ የሚል እዚህ ጋር የለም። ያው እኔ ያየው እኮ ነው መጽሐፉን። እግዚአብሔር እየተባለ ያለው ክርስቶስ ነው አይደል? ኦኬ አይደል ነው? አዎ የስ ጎበዝ። ስለዚህ ክርስቶስ ለሐዋርያቶቹ የገለጠው ትምህርት አለ። ያ ትምህርት ነው ለቅዱሳን ፈጽሞ አንድ ጊዜ የተሰጠ ሃይማኖት እያለ ያለው። ስለዚህ ክርስቶስ አንድ ጊዜ ሰጥቶታል። ከዛ ያ ትምህርት እስከ ዓለም ፍጻሜ ድረስ ይቋረጣል ወይስ አይቋረጥም? አይቋረጥም። ጎበዝ። ስለዚህ ቅድም ግን ምን ብለኝ ነበር መሰለ ይሳቅ? ትናንትና ቢመጣ ችግር የለብንም። አሁን ኢየሱስ በዚህ ቦታ ላይ እኔ ሃይማኖት የምትለው ነገር ይቅርታ አድርግልኝና ሃይማኖት የምትለው ነገር እችን መጽሐፍ እኔ አንብቤያታለሁ። ተጋደሉ የሚለው ሃይማኖትን አሁን ተጋደሉ አለ ይሁዳ ለሰዎች የጻፈ ማለት ነው። እና ሃይማኖትን ለማስጠበቅ ነው የኢየሱስን ትምህርት ለማስጠበቅ ነው ተጋደሉ ያለው። አሁን ሃይማኖት ሲባል አንድ እምነት ተቋምን በመወከል ነው የተናገረ ያለው
አዎ አንዲት የክርስቶስ ትምህርት የያዘች ቤተክርስቲያንን እየተናገረ ነው። ባይዘዌ ሃይማኖት ማለት የክርስቶስን ትምህርት ማለት ነው። ለምሳሌ ሃይማኖት ማለት ለምሳሌ ባይዘዌ እምነት አሁን ሙስሊሞችም ያምናሉ፣ አንተም ታምናለህ፣ እኛም እናምናለን። አሁን የሚለየን ምንድን ነው? በሃይማኖት ነው፣ ለቅዱሳን በተሰጠው ሃይማኖት። ሙስሊሞች አሁን አምላካቸው ጥያቄ አለኝ። ማናት እሷ? ጎበዝ እኔ የኦርቶዶክስ ነች ብዬ አምናለሁ። አንተ ማነች ብለህ ነው የምታምነው? ማስረጃ ስጠኝ። ኦርቶዶክስ መሆኑን በምን አውቅ? ጎበዝ ኦርቶዶክስ መሆኑ የሚታወቀው ትክክለኛው ሃይማኖት የሚታወቀው በሁለት መንገድ ነው። ትክክለኛይቱ ቤተክርስቲያን ወይም ትክክለኛው ሃይማኖት ኦርቶዶክስ ነው ወይስ ሌላ ቤተ እምነት ነው የሚለው የሚታወቀው በሁለት መንገድ ነው። አንዱ በሐዋርያዊ ስልጣን ወይም ደግሞ ክርስቶስ የሰጣቸው ስልጣን አለ ለሐዋርያቶቹ ማለት ነው። ያ ሳይቆራረጥ የያዘች ቤተክርስቲያን ካለች፣ ሁለተኛ ደግሞ ትክክለኛ ክርስቶስ ያስተማረውን ትምህርት የያዘች ስትሆን ነው። ኦርቶዶክስ ሁለቱንም አጣምራ ይዛለች። ስልጣኑንም ትምህርቱንም ሁለቱንም ይዛለች። ፕሮቴስታንት ስልጣኑንም ትምህርቱንም አልያዙም ሁለቱም። ምክንያቱም ፕሮቴስታንቲዝም የጀመረው በ1517 ነው። 1517 ስለዚህ 1517 የተሰጠ ሃይማኖት የለም። ሃይማኖት አንድ ጊዜ ነው፣ ፈጽማ ነው። መቼ ነው የተሰጠችው? በክርስቶስ ነው የተሰጠችው። የፕሮቴስታንቲዝም ትምህርት ግን በ1517 ጅማሬ አለው። ከዛ የጴንጤዎች ደግሞ ጭራሽ የባሰ ነው። መቼ ነው? በ1901 እስከ 06 አካባቢ። በስንት አልኩኝ? በ1901 ፔንቴኮስታል ሙቭመንት ብለው ትምህርቶች ያመጡት መቼ ነው? በ1901። ስለዚህ ፕሮቴስታንቲዝም ሊሆን እንደማይችል የታወቀ ነው። አስወጣው ዝም ብለህ። ፕሮቴስታንቲዝም ሲጀመር ሃይማኖትም ሊሆን አይችልም፣ እምነትም ሊሆን አይችልም። ታዲያ ምንድነው? ሙቭመንት ነው ወይም ደግሞ እንቅስቃሴ። ታው ግን ታው አዎ እንደዛ ነው። እሺ ታው ይባል። ፕሮቴስታንት ምንም በል እኔ እሱ ግድ የለኝም። አሁን እኔን የምትለው ነገር ምንድን ነው? አሁን አንዲቷ ሃይማኖት ለምን ክርስቶስ የሰጣትን አንዲቷን ሃይማኖት ለምን አትቀበልም እያልኩ ነው። እንደዛ ነው የምትለኝ? ክርስቶስ አልሰጣችሁም፣ ክርስቶስን አልሰጣችሁም ያልኩ እኮ ነው። እሺ ተሚ ይቀጥል። አይደለም ላወራ አይደለም። አሁን እያስወጣችሁ ያለው ኔትወርክ ይመስለኛል ወይም እንትን ይመስለኛል። ቀሲስም አንድም ወንድም እኩል ስለሆነና እሱን እንድታቁልኝ ነው። ቀጥል ባል። ይቅርታ ወርደው ነው እንደ ኦኬ ኦኬ ኦኬ። እሺ ይሳቅሻ። እሺ የሰማው ነው። እኔ አሁን አንተ የምትለው ነገር ማለት ነው ለምን ሃይማኖት አትቀበልም ያልከኝ ነው። ጌታ ለምን አትቀበልም ብትል ነው ደስ ምለኝ። እኔ አሁን ሃይማኖት ለእኔ አሁንም ብትል የፈለገ ነገር ብትለኝ ሃይማኖት ማለት በክርስቶስ ላይ ያለ እምነት ማለት ነው። ወንድሜ አንዴ ለምንድን ነው እኛን የማታስገቡን? ቆይ አሁን ለዚህ አጭር መልስ ለመልስለት በቃ መጽሐፍ ቅዱስ ይመስላል። ወደ መንገድም ውጣ፣ የቀደመችዋንም መንገድ ጠይቅ፣ በዛም ተመላለስ፣ ለነፍሱ ረፍታ። አንዴ ከይቅርታ ጋር ቆይ እንጨርስና አንተ አንዴ ለመልስለትና ልውረድ። አንተ እኮ አንተ ብቻ መላሽ ወርክና የሆነ ልጁ ግራ ተጋባ እኮ በቃ። እስቲ አወያይ ምን መሰለህ የቀደመችው በጣም ጥሩ በቃ አንዴ ልመልስለት። ምን መሰለህ የቀደመችው መንገድ ጠይቅ፣ በዛም ተመላለስ፣ ለነፍስም እረፍት ታገኛለህ ይላል መጽሐፍ ቅዱስ። እረፍት የምታገኘው ወንድም በናዝሬቱ ክርስቶስ በማመን ነው ለማለት ነው። ቆይ ልንገርህ፣ ቆይ አንዴ ስማኝ። አንድ ደቂቃ ነው፣ እኔ ብዙ አልቆይም፣ እወጣለሁ። የትኛው ነው ላልከው ነገር ለመለስ ነው። ቅድማ ለምሳሌ ስለ መጽሐፍ ቅዱስ የትኛው ነው የመጽሐፍ ቅዱስ ብቻ ነው ምናምን ብለህ ብዙ ያወራው ነገር አለ። እሱ ጋር ለምሳሌ ምን መሰለህ፣ ቀጥሉ። ሰው የሚያስወጣው የሚያስወርደው ኔትወርክ ነው። ቀጥሉ። አሁን አሼ ነው ጥፋተኛ ወይስ ምን ሆነ ነው? እስቲ ቆይ ጨርስና፣ በጣም ቸኩሏል። ስህተት የሌለባት ነው። አንድ ለመናገር የፈለግኩት ነገር አለ። እኔ መሰለህ እኔ ትንሽ እንዳንተ ነበርኩም ፕሮቴስታንት ውስጥ ኦልሞስት ለ12 ዓመት የነበርኩ ነኝ። ነገር ግን ሳይገባኝ ነው 12 ዓመት ከዛ በፊት ነበር አስተምሮ ማንም
ቆይ አስተምሮ እንደፈለገ ነው መሆን የሚችለው። ምክንያቱም ዮናታን እኮ ከ5 ዓመት በኋላ እኮ ክርስቶስ የድንግል ማርያም ስጋ አልተዋሃደም ብሎ ከ5 ዓመት በኋላ እኮ ምንድነው ተዋህዷል ብሎ የተናገረበት ነው። ኦርቶዶክስ ቤተክርስቲያን ይህንን ብትናገር የዛኑ ቀን ነው የምትወገዘው ወይም ትምህርትን አስተካክል የምትባለው። ስርዓትና ህግ አላት። እኔ አሁን ባይዞ እኔ ወንድሜ እኔ አሁን ዮናታን የምትለው እዩ የምትለው ዋን የምትለው እኔ እነዛን አልሰማቸው። አይ ሲነካባት ወደውም እሱ አባባል ነው። አሁን ነገር ቢነካ እግዚአብሔር ቃል ይልቅ የእሱን ቃል ነው የምሰማው። አንድ ነገር ልንገርህ፣ አንድ ጥያቄ ልጠይቅህ። ሰው አይደለም ወንድሜ እኔ እለያለሁ። አንድ ጥያቄ ልጠይቅህ። እሺ አንድ ጥያቄ ልጠይቅህ። መጽሐፍ ቅዱሳዊ ነው። ኦኬ የያዕቆብ መልእክት፣ የይሁዳ መልእክት፣ ይችን ብቻ መልስልኝና ከዛ በኋላ በሰፊ እንወራለን። ምናልባት የያዕቆብ ወንድም የይሁዳ መልእክት ምን ይመስለ? ከአዳም ጀምሮ 7ተኛ የሆነ ሄኖክ ይላል፣ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኞችም ስላደረጉ ስለ ኃጢአተኞች ስራቸው ሁሉ አመፀኞች ኃጢአተኞችም በእርሱ ላይ ስለተናገሩ ሁሉ ስለ ጭከና ነገር ስለ ኃጢአተኞችም ሁሉ እንዲወቅስ ከአእላፍ ቅዱሳን ጋር መጥቷል ብሎ እንደዚህ ትንቢት ተናገረ ይላል። ይሄ ትልቅ ነገር ነው። በቃ አሁን ይሄ ሌላ ቦታ አለ ምናምን ሳይሆን ይሄንን ትንቢት የምናገኘው በመጽሐፍ ቅዱስ 66 ውስጥ አይደለም። ይሄንን የምናገኘው 80 አሃዱን ነው። 80 አሃዱ ውስጥ ነው የምናገኘው። አንተ ይሄንን ትንቢት ከ66 ውስጥ አሁን አግኝተህ ከተናገርከኝ አሁን ይሄ ሁሉ ሰው ባለበት እኔ አንተን እምነት እቀበላለሁ። ኦርቶዶክስ እያንዳንዷ እምነት ይኸውልህ፣ እያንዳንዷ የምትናገረው እያንዳንዷ ስርዓታ እያንዳንዷ ይኸውልህ በቤተክርስቲያኑ ኢቭን ከመግቢያው ከቤተክርስቲያኑ ከቅጽሩ ገብተህ እስከ ጫፍ ድረስ ያለው ክርስቶስን የሚሰብክ ነው። ዛሬ እኮ እኛ እኮ ይኸውልህ አንድ ስለ መጽሐፍ ቅዱስ ካኖናይዜሽን ነው እንደምታወሩት? ቆይ በአንድ ርዕስ ስለምናታወረው ስለ ቤተክርስቲያን ከሆነ ኧረ ቤቱን ልምራው እንዴ? ምን ሆናችኋል? ሚውት አድርጉላችሁ። አሸናፊት ቤተ እምነት ነህ አሸናፊ እኔ ነው። አዎ የት ቤተ እምነት ነህ? እኔ ኦልሞስት የተወሰነ ዓመታት ፕሮቴስታንት ነበር። ከአሁን በቅርብ ነው ኦርቶዶክስ ሆኜ የተመለስኩት። ኦልሞስት 4 ዓመት ምናምን ነገር ሆኖኛል። መልካም እኮ ኦርቶዶክስ 12 ዓመታት በዛ። መልካም ኦርቶዶክስ ከሆንክ እኮ ኦርቶዶክሳዊ ወንድማችን ይዋድ እያስተማረ ነበርና መቸኮሉ መግባቱ ለምቢባል ይዋድ እያስተማረ እየተናገረ እያለ ነው ጣልቃ የገባው እና ይዋድ ነው መጨረስ ያለበት። መምጣት ደስ ይላል። ዌልካም፣ እንኳን ደህና መጣ። ትንሽ ሰፋና የሆነ ለሁሉም ጊዜ እንዲሰጥ የሚል ነው። ይቅርታ ሰፋም ጠበበም በሚገባው መልክ በአግባቡ እያስተማረ ነው ያለው። ይቅርታ በቃ ሰላም እንደሩሽ። በቃ እኛ አዳማጮች ካልደከመን እያስተማረ ያለውን ነገር እንትን ካላልን ልክ አላደረክም። ለዛ ነው ተመስገን ደነቶ ያውራ ነኛው ዳይ ደደብ ነኛው ለጌታ አልምትሳደበው። መልካም ይዋድ ጨርሳችኋል? ይዋድ ቆይ አንድ ጥያቄ ተሜ ቆይ ቃዶሽ ሚውት አድርግ በፈጣሪ። ዝም ብለህ ገብተህ ታወራለህ አይደለም? አሁን ቅድም የጠቀስኩት ሚውት አድርግ። ኦኬ አንተ እድልና ተራ ሲሰጥ ብቻ ነው ማውራት የምትችለው። እሺ እዚህ ስንት ሰው ቁጭ ብሎ ሳያወራ አንተ ማንም አይደለም እኮ ገብተህ ዝም ብለህ የምታወራው ማለት ነው። ኦኬ ሶ ሚውት አድርግ። ከእሱ ጋር እንጨርሳለን። መታገስ ካልቻልክ እታች ወርደህ ታብታብ እያደረግክ ትቆያለህ ማለት ነው። እንደዛ ነው የሚሆን። ኦኬ አሹ ኦር አሻ አይሮ ነው ስም አንተን አላልኩትም ማለት አሁን ዋናው ዓላማችን ሰዎችን ማትረፍ ነው እንጂ የሆነ ተሚያወራ እንትን አወራ የሚለው ፉክክር ውስጥ አይደለም። ወይም ደግሞ እድል እኔ ይሰጠኝ እኔ ላውራ እንደዛ አይደለም። ዋና ኢንቴንሽናችን የሰው ነፍስ ማትረፍ ላይ ነው ፎከስ ማድረግ ያለብን እና ከይስሐቅ ጋር የተወሰነ ነገር እየተወያየን ነው። ያንን ሀሳብ ሲያልቅ ከዛ በኋላ ብትገባ ምንም ኖርማል ነበር። ግን ማለት
ስለ አንዲቷ ሃይማኖት እያወራን ነበር። ያ ኦልሬዲ የመጽሐፈ ሄኖክ እኮ ቅድም አላውቀውም ክፍሉ ስላለ ዘለነዋል እና ያንን መድገሙ ምናምን አይ ቲንክ እንትን ሊል ይችላል። ሶ ወደ ዋናው እንትን ቅድም ስናነሳ የነበረው ሀሳብ እንመለስና የተወሰነ ብቻ ከይስሐቅ ጋር ሞር ፎሎ አደርግና ይስሐቅ በውስጥ ራሱ ብናወራ ደስ ይለኛል። እሺ አድርጌያለሁ። እሺ ወንድሜ ቅድም ያልኩህን አንድ ትምህርት ወይም ደግሞ አንዲት ቤተክርስቲያን ትክክለኛ ነች ወይስ ትክክል አይደለችም የሚለውን ለመለየት ሁለት ነገሮች ያስፈልጋሉ ብዬ ነበረ። ታስታውሳለህ? አንድ ሐዋርያዊ ስልጣን ወይም ደግሞ ክርስቶስ የሰጠውን ስልጣንና ሁለተኛ ደግሞ ምን አልኩኝ? የክርስቶስ ትምህርት መያዝ ብዬ ነበር አይደል? አሁን በፕሮቴስታንቶች ሐዋርያዊ ስልጣን ወይም ደግሞ ክህነት አለ። ክህነት፣ ካህናት፣ ክህነት የሚባል ነገር እስቲ ክህነትን ዘርዝረህ ንገረኝ እስቲ። ክህነት የሚባለው ነገር ምንድን ነው? እሺ ክህነት ማለት ወይም ደግሞ ተከነ ማለት አገልግሎት ማለት አገልጋይ ነው። ለምን ከኔ ጋር አታወራ? ልመልስልህ እኮ ችግር የለውም። እና ከኔ ጋር አታወራ እሱ ይጀመር። ይሄ ምን አይነት ነው? እኔ እሱ አልመሰለኝም እንጂ ፈጽመው አላስገባውም ነበር። በጌታ ቀጠል ይዋድዬ ከዛ ለቀሲስ ላለሁ። እሺ ክህነት ማለት ምን መሰለ ይስሐቅ? ስልጣን ነው። ክርስቶስ ለሐዋርያቶቹ የሰጣቸው ስልጣን አለ። ያ ስልጣን ሁልጊዜ በቅብብሎች ነው የሚሰጠው ወይም ደግሞ የሚገኘው ስልጣኑ ማለት ነው። ሐዋርያቶቹ ክርስቶስ እፍ ብለው ስልጣኑ ሰጣቸው። ሐዋርያቶቹ ደግሞ ሌሎችን ሲሾሙ እጃቸውን በመጫን ነው የሚሾሙት ማለት ነው። ትክክል። በቃ ይሄንን ሹመት ታውቀዋለህ ማለት ነው አይደለ? እጅ በመጫን የሚሾሙ ሹሞት አውቃለሁ። በጣም አሪፍ። ስለዚህ ሐዋርያቶቹ ከእነርሱ ቀጥለው የሚሾሙትን እጃቸውን በመጫን ነው አይደለ የሚሾሙት? ልክ ነው። በጣም አሪፍ። አሁን ያንን ሰንሰለት ከሐዋርያት አሁን የእኛ ቤተ ክርስቲያን ከሐዋርያው ከቅዱስ ጴጥሮስ ጀምሮ አሁን እስካሉት ፓትርያርክ ድረስ ስልጣኑን ወይም ደግሞ ይሄንን እጅ የመጫን ስልጣን ሳይቆራረጥ መድረሱን እኔ ያሳያለሁ። አሁን የአንተ ቸርች ይሄንን ሐዋርያዊ ስልጣን ወይም ደግሞ እጅ በመጫን ሲቀባበሉት የመጡት ስልጣን ልታሳየን ትችላለህ? እኔ አሁን ላሳይ አልችልም፣ ግን እንደዛ አይነት ስርዓት እኛ ቀም አለ እኮ ከየት እንደመጣ ከማን ያንን ስልጣን ከማን እንዳገኛችሁት ልታሳየን ትችላለህ? ከመጽሐፍ ቅዱስ ነው አይደለም? ከመጽሐፍ ቅዱስ አይደለም። ከሐዋርያቶቹ የስልጣኑ ምንጭ ክርስቶስ ራሱ ነው አይደል? ኦኬ። አዎ የምንጩ ባለቤት ክርስቶስ ነው። ስለዚህ የእናንተ ስልጣን የምርም ከክርስቶስ ተነስቶ አሁን ለመድረሱ አሁን ያለችው የመሰረተ ክርስቶስ ለምሳሌ አገልጋይ ሊሆን ካህን ምናምን አለን ካልክ ያ ካህን እንትናን ሾመ እያልክ አሁን ያለው ካህን ድረስ ማለት የአሁኑ ካህን ክርስቶስ ጋር ማድረስ ትችላለህ ስልጣኑ። የአሁኑን ካህን ወደ ክርስቶስ ጋር ለማድረስ ልታደርሰው ትችላለህ? እችላለሁ እንዴ? እስቲ አሳየና፣ ሰንሰለቱን ጠብቀህ አሳየን። አድርሰህ እስኪ አሳየን። ለምሳሌ አንድ ሰው የእግዚአብሔር በእኛ ነው፣ በእናንተ ትንሽ ዲፍረንስ ሊኖር ይችላል፣ ግን በእኛ ነው ማስረዳይ። እንግዲህ በእኛ ስማና ያው አንተ የምትቀበላለህ ወይ ካልተቀበልክም ያው አትቀበልም። የሆነ በእኛ ያለው ነው ማስረዳ። ማስረጃ እኮ ነው የምታሳየን። አሁን ልታስረዳን ሳይሆን ማስረጃ እንድታሳየን ነበር። ማስረጃ በምን አይነት ነገር ነው ማሳይ ነው እንዴ? ክህነቱ እጁን ጭኖ እንትናን ሾመ። ለምሳሌ ሐዋርያ ቅዱስ ጳውሎስ ጢሞቴዎስንና ቲቶን እጁን በመጫን ጭኖ ሾማቸው። ከዛ ጢሞቴዎስ ደግሞ ከሱ በኋላ የመጡትን ሽማግሌዎች እጅህን እየጫን ሹማቸው፣ ግን ተጠንቅቀ ሹማቸው ብሎ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 4 ጀምሮ ጢሞቴዎስ ደግሞ ከሱ በኋላ ለሚተኩትን እጁን ጭኖ እንዲሾማቸው ሐዋርያ ቅዱስ ጳውሎስ ያዘዋል። ሰው እንደዛ እያለ የኛ አልኮ አሁን ያሉ ፓትርያርክ ታውቃቸዋለህ? የኛ ፓትርያርክ ታውቃቸዋለህ? ማን ነው ስማቸው? ኧረ ስማቸውን አላውቅም፣ ግን ያው በእይታ አውቃቸዋለሁ። አቡነ ማትያስን አታውቃቸውም? አውቃቸዋለሁ።
አዎ እሳቸው ድረስ እኔ እንዴት እንትናን እየሾመ እንትና እጁን ጭኖ ሾመ እያልኩኝ ልክ አሁን ያሉት ፓትርያርክ ድረስ አሳይሃለሁ የኛ አልኩ። የአንተ እንደዛ አድርገህ ማሳየት ይችላል አይደለም። እኔ ክርስቶስ ጋር ልታሰው እንደማችል እናውቀዋለን። ቆይ መሰረተ ክርስቶስ ከተመሰረተች ስንት ዓመቷን? መሰረተ ክርስቶስ ከተመሰረተች 53 ዓመት ምናምን ኦልሞስት ይሆናል ብዬ አስባለሁ። እንደዛ አስባል ሰምቻለሁ። አየህ ከ53 ዓመት በፊት መሰረተ ክርስቶስ የሚባል ነበር አልነበረም? ጎበዝ። ስለዚህ በቃ በዚህ ከ50 ዓመት ራሱ ማለፍ አትችልም ማለት ቢያንስ ሄድክ ከተባለ 50 ዓመት ነው ልትሄድ የምትችል። ሌላ ማለት ምናምን ነበር። ቆይ እልህ ይሳቅ እልህ እንድትገባ ወይም ደግሞ በሳጭ ምናምን ሳይሆን እውነት ምክንያቱም እኔ ደግሞ ላሳይህ ምክንያቱም እኔ እዚህ ስመጣ ለምሳሌ አሁን የተሻለ ነገር ማላውቀው ነገር ላውቅና እንትን ነው እንጂ እልክ እንትን መግባት ሌላ የኔ የበላይነት ለማሳየት ምናምን አይደለም። ጎበዝ። እሺ አሁን እኔ ላሳያ ታዲያ። እንደዛ ካልሆነ ላሳየ አይሻልም? እኔ የእኛን ቤተክርስቲያን ላሳይ። ምክንያቱ አንተ ልታመጣልኝ አችልም። አሁን እንደው ስላልተዘጋጀው ነው የሆነ ሰዓት በቃ የትኛው መቼም ተዘጋጅ። ከዛ በኋላ ከ50 ዓመት እንደው እኔ ክርስቶስ ጋር አድርሰው ምናምን ብዬ ጭራሽ ነው ማልጠይቅ። ከ50 ዓመት አሳልፈ እንደው ከ50 ዓመት በፊት እንትና የሚባለው እንትናን ሾሞት ነው የመጣው ብለህ ራሱ እሱ ነገር እኔ ለምን እንትን ልበል? እሱን ነገር እኔ አላመጣልም። አሁን የእኛ ቸርች አሁን ጴንጤ የሚባሉት አሉ እንደዛ አደረጉ ያሉ በጣም እኛን ራሱ እዚህ ልታመጣ አትችልም እኮ እሱ እኮ ነው የምልህ። ስለዚህ ከክርስቶስ የጀመረ አይደለም ቤተክርስቲያን ስል በምክንያት ነው ማለት ነው። የእኛ በትንሹ ላሳይህ የኛ ከሁለት መጽሐፍ ነው ማሳይህ። እሺ ሙሉ ዝርዝሩን ለማየት ከፈለግ ያው ሐዋርያዊ ክህነታችን ወይም ደግሞ ይህንን ስልጣን ከማን ጀመረ? ጌታችን መድኃኒታችን ኢየሱስ ክርስቶስ። ከዛ ስንት ሐዋርያትን ሾመ? 12 ሐዋርያት አሉ ማለት ነው። ያ እኔን ከፍ ያው ተመልከት። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዛ 12 ሐዋርያት አሉ። እነሱ እጅ በመጫን ይሾማሉ። የኛ የኢትዮጵያ ነው አሁን ሞር ፎከስ አድርገን የምናየው። ሌሎቹም በተለያየ ሐዋርያት የተሾሙ ናቸው። እንደየ አብያተ ክርስቲያኖቹ በተለያዩ ሐዋርያት ሰንሰለታቸው ይቀጥላል ማለት ነው። የኛ በጴጥሮስ መንበር ነው የሚጀምረው። ጴጥሮስ ማርቆስን፣ ማርቆስ አንያኖስን፣ ቅዱስ ሜሊዮስን፣ አባ ክርዳኑን እያለ ይቀጥልና 20ኛው ሐዋርያ ወይም በ20ኛ ደረጃ የምናገኘው ቅዱስ አትናቴዎስ ሐዋርያ 325 ታስታውሳል። እንዲህ እየዘረዘርክ 20 ጳጳሳት አሉ። 20ኛው ላይ የምታገኘው ቅዱስ አትናቴዎስ ሐዋርያ ነው። ወይም ደግሞ ሐዋርያው ቅዱስ ሐዋርያዊ ይባላል። ሐዋርያዊ ቅዱስ አትናቴዎስ ወይም ደግሞ አርዮስን ያወገዘው ሐዋርያ ማለት ነው። ኦኬ ታውቀዋለህ አትናቴዎስን? አትናቴዎስንም ያው ሰምቻለሁ ብዙ ጊዜ፣ ግን በእርግጠኝነት አላውቀውም። ብዙ ጊዜ ሰምቻለሁ። ስለ አርዮስ ምንፍቅና ታውቃለህ? እኔ ኦርቶዶክስ ስላልነበርኩኝ በፍጹም ይሄን ነገር ላውቅ አልችልም። ኤግዛክትሊ ትክክል። ኦርቶዶክስ ብቻ ነው ይሄንን ሊያውቅ የሚችለው። እሺ ወልድ ፍጡር ብሎ የጀመረ መናፍቅ ነው እና እሱን ያወገዘው ሐዋርያ ቅዱስ አትናቴዎስ ሐዋርያ አይደለም ሐዋርያዊ ይባላል። እሺ ዘን እሱ 20ኛ ጳጳስ ነው። ቅዱስ አትናቴዎስ ለኢትዮጵያ የመጀመሪያው ፓትርያርክ ይሾማል። ማን? አቡነ ሰላማ ከሳቴ ብርሃን ማለት ነው። አቡነ ሰላማ ከሳቴ ብርሃን ደን የኮፕት ደግሞ ወይም የግብጾቹ ደግሞ ዲዮስቆሮስ ይቀጥላል። ከዲዮስቆሮስ ቀጥሎ ደግሞ ጢሞቴዎስ ሰከንድ እያለ ምናምን ይቀጥላል። አቡነ ቄርሎስ 4ኛ። ኦኬ ከዛ ያየው ነው እያየ ነው አይደል? 116ኛ ፓትርያርክ ቅዱስ ቄርሎስ ሲሪል ኦፍ አሌክሳንድሪያ ቅዱስ ቄርሎስ ማለት ነው። ከዛ የኢትዮጵያዎቹ አቡነ ባስልዮስ የመጀመሪያ
ለመጀመሪያ ጊዜ ኦኬ ከአቡነ ሰላማ ቀጥሎ ለመጀመሪያ ጊዜ 117ኛ ጳጳስ ሆኖ ለኢትዮጵያ ተሾሙ። ከዛ አቡነ ቴዎፍሎስ፣ ከዛ አቡነ ተክለ ሃይማኖት፣ ከዛ አቡነ መርቆሪዎስ፣ ከዛ አቡነ ጳውሎስ፣ ከዛ 122ኛ ፓትርያርክ ወይም 122ኛው ጳጳስ ናቸው። ከጴጥሮስ ጀምሮ እየቆጠርክ መጥተህ 122ኛው በኢድ ወይም ደግሞ እጅ ተጭኖ ፓትርያርክ የሆኑ ማን ናቸው? አቡነ ማትያስ። አሁን ያሉት ጳጳስ አቡነ ማትያስ ናቸው። እንዲህ አድርገን ከክርስቶስ ተነስተን እዚህ መድረሳችንን ማሳየት እንችላለን። ከክርስቶስ ተነስተን እስከ ዓለም ፍጻሜም ደግሞ እንደምንቀጥል ማሳያ ነው። ይሄ ፕሮቴስታንቲዝም እዚህ አይደርስም። እዚህ ከአቡነ ባስልዮስ ጋር አይደርስም። እንደዛ ያን ነገር የለም። ስለዚህ ስልጣናችን ራሱ ከክርስቶስ ከራሱ የመጣ እንደሆነ ማሳያ ነው። ዲቴይል እያንዳንዱ ዲቴይል ወይም ደግሞ 112ቱ ጳጳሳት ከፈለክ ደግሞ በተወሰነ መልኩ ከመዝን አምን የሚባል መጽሐፍ አለ። እሱ ነገር ተውና ወደ ሌላ ነገር ግባኝ። እሱ ነገር አሁን የምትለው ነገር እኔ አሁን ላሳይ ያንተ ነገር ያየው ነው ትክክል ነው። በቃ ተው ሌላ ነገር በቃ እሱን ላሳይ ነው። ስልጣኑ ከክርስቶስ እንደመጣ የኛ አንድ ማሳያ ነው። ሁለተኛ ደግሞ ትምህርት ብያለሁ። ትምህርቱ በጣም ሰፊ ስለሆነ ይሳቅሻ ብዙ ሰዓትም ስለወሰድን ምን እናደርጋለን መሰለ? ትምህርቶቹ ከሐዋርያቶቹ ከራሳቸው የተሰበኩና የሐዋርያት የራሳቸው ለምሳሌ የቅዱስ የዮሐንስ ወንጌል የጻፈው የቅዱስ ዮሐንስ የእሱ ተማሪ የነበሩት ፖሊካርፕና ኢግናሽየስ የተባሉ እነርሱ ከዮሐንስ ተምረው የጻፏቸው ዮሐንስ ወንጌልን የጻፉት ኖ የዮሐንስ ወንጌል የጻፈው ዮሐንስ አይደለ? ራሱ ነው። አዎ ዮሐንስ። እሱ ደግሞ ተማሪዎች ነበሩት አይደል? አዎ። እነማን ናቸው ነበሩት የዮሐንስ ተማሪዎች? የዮሐንስ ተማሪዎች በጥቂቱ የሚታወቁ ሁለት ተማሪዎች አሉት። አግናጢዮስና ፖሊካርፕ የሚባሉ ማለት ነው። አግናጢዮስና ፖሊካርፕ። የዮሐንስ ራእይ ለሰባቱ አብያተ ክርስቲያናት የሚል አይተሃል? አላየሁም። ዮሐንስ ራእይን አላነበብከውም? ዮሐንስ ራእይን አንብቤያለሁ። ዮሐንስ ራእይን አንብቤያለሁ። እሺ ሰባቱ አብያተ ክርስቲያናት የሚላቸው ምን ነበሩ ታውቃቸዋለህ? አላስታውስም። እኔ አሁን ባይዞ ላነብ እችላለሁ፣ መጽሐፍ ቅዱስ አለኝ። ግን አሁን እንድታነበው እሰጥሃለሁ። ቆይ ከዛ በኋላ እነማን ናቸው እነዚህ ሰዎች የሚለውን በደንብ ተዘጋጅተህ ትመጣ እና በውስጥ እናወራለን እንዳልኩ። ከዛ ደግሞ እኔ አሁን መጨረሻ ድምዳሜ ላይ ስንመጣ አሁን ጴንጤ ላይ ወይ ፕሮቴስታንት ላይ ቆይ ላሳይ። መጀመሪያ አብያተ ክርስቲያናቶቹ ሰባቱ አብያተ ክርስቲያናት ይላቸዋል ዮሐንስ ራእይ ምዕራፍ 1 ላይ። እሺ ያው እዚህ ጋር ዮሐንስ ራእይ ምዕራፍ 1 ከቁጥር 20 ከቁጥር 20 ላይ እንዲህ ይላል፣ በቀኝ እጄ ያየኋቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ምስጢር ይህ ነው ይልና ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው ይላል። የሰባቱ አብያተ ክርስቲያናት መላእክት ናቸው። ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ናቸው ይላል። ሰባት አብያተ ክርስቲያናት አሉ፣ መንበር ማለት ነው። ሰባት መንበሮች ነበሩ። የሰባቱ መንበሮች ደግሞ ጳጳሳት። መላእክት ማለት መልአክ የተባለው ባይዞ አለቃ ማለት ነው። እዚህ ሊትራሊ ስፒሪት የሆነ መንፈስ ማለት አይደለም። ምክንያቱም ሰባቱ ቤተክርስቲያናት የሰባቱ አብያተ ክርስቲያናት መልአክ የተባሉ ያው በኤፌሶን ወዳለው ወደ ቤተክርስቲያን መልአክ የመጀመሪያዊቱ ቤተክርስቲያን ኤፌሶን ይላታል እያለ እዚህ ጋር ደግሞ በሰምርኔስ ወዳለው ወደ ቤተክርስቲያን መልአክ ይላል። ሰምርኔስ የተባለ ሰምርኔስ የምትባለው ቤተክርስቲያን ጳጳስ ወይም ፓትርያርክ የነበረው ወደሱ የተጻፈ መልእክት የተላከ መልእክት ማለት ነው። ያው የቤተ ክርስቲያን መልአክ የተባለው የቤተ ክርስቲያኒቱ ፓትርያርክ አለቃ መሪ ማለት ነው። ኦኬ ሶ የሰምሪኔስ ቤተ ክርስቲያን መልአክ ወይም አለቃ የተባለው ማን ነው ብለህ አጥንተህ ትመጣለህ። ኦኬ የኤፌሶን ቤተ ክርስቲያን መልአክ የተባለው ማን ነው? የኤፌሶን
የፊላደልፊያ በጣም ብዙ እንትኖች አሉ። የአንጾኪያ ኦኬ ጳጳሳት የተባሉ እነማን ናቸው የሚለውን አጥንተ ትመጣና ከዛ በሰፊው የነዚህ ጳጳሳት አስተምሮ የነዚህ ትምህርታቸው ደግሞ ምን እናደርጋለን ማለት ነው እናያቸዋለን። በእግዚአብሔርም የተመሰገኑ እንትኖች ስለሆኑ ጳጳሳትም ጭምር ስለሆኑ ማለት ነው። የእነሱ ትምህርታቸው ምን ብለው ከዮሐንስ ተማሩ፣ ምን የሚለውን ትምህርት ነው ከደቀ መዛሙርቱ ከሐዋርያቶቹ የተቀበሉት የሚለውን በውስጥም በሰፊ እንሄዳለን። አንተም እንዳልከኝ የመሰረተ ክርስቶስ እንዲህ ብለን እናምናለን፣ እንዲህ ብለን እንጸልያለን ያልካቸውን ጽሁፎች ይዘህ ትመጣና አሁን አሳያለሁ። እሑድ እንደውም አሳያለሁ። እሑድ ላይ የምትገባ ከሆነ ወይ በቦክስ ልክላለሁ። ከዛ ታይል በጣም ደስ ይለኛል። እና ከዛ ውጪ አሁን ስለ ጴንጤ የምትለው ነገርና ወይ አታምኑም ወይ ይሄን ታምናላችሁ የምትለው የምጠይቀኝ ነገር ካለ ልመልስልህ ይችላል። ያው ኦልሬዲ አሁን ብዙ ሰዓትም ስለወሰድን ይሰጥ ለሌሎቹም እድል እንድንሰጣቸው በውስጥም እንዳልኩ ፎሎ አድርገኛል አይደል? አድርጋለሁ። አንድ ነገር ምለው ተመድ በጣም ይቅርታ ባይዘው እኔ አቴንሽንን ለመሳብ ነው ልገባ ስለፈለኩ ነው። እሺ ቅድም ሌባ ያልኩት የዋጅም ቃለ ሕይወት ያሰማልን ወንድማችን የዋጅ ክርስትና ማለት ይሄ ነው። ውዶች እናንተ የተወደዳችሁ ውድ ክርስቲያኖች ቅድም ላይ የዋድ እንደዚህ ነው ወንጌል መስበክ ስላለበት ረዥም ሰዓት የያዘውና ይሄንን ነገር ተረዱ። አንዳንድ ጊዜ ገስ ላይ በትገቡም እንትን የምትሉ ይስሐቅ እናመሰግናለን። ጥያቄ ካለ ኤኒታይም ተሜ መጥቻለሁ ብቻ በለኝ አስገባሃለሁ። ጥያቄ ካለ እኔ ጋር አንድ ጥያቄ ካለ እቀበልሃለሁ። ምንም አይነት ጥያቄዎች ካሉና እናመሰግናለን። ፎሎ አድርጌያለሁ፣ እመጣለሁ። ሌላ ቀን ያው ተዘጋጅቼ እመጣለሁ። እሺ እኔ አባት እሺ፣ አመሰግናለሁ። እሺ ዮኒ ጋር ከመምጣቴ በፊት መጀመሪያ አልፋና ኦሜጋ ሰላም ብያለሁ።